እንግዲህ ከዚህ በፊት ዘይት የሚፈሳት መታ ነበር። ያ ዘይት በብልቃት ያደረጉ ሲቸረችሩ ሲሸጡ ህዝብ ደግሞ ከአንዱ ደብር ወደ አንዱ ደብር እየተንጋጋ እየሄደ ያን ዘይት ለማግኘት ሲሻማ ተመልክተናል። በነ ሮዳስ የንግድ ሲስተም ውስጥ የተጠለፈ ህዝብ ዘይት የሚፈሳት የተባለችዋን ሴት እያዞሩ ሲነግዱ ተመልክተናል። ያ ዘይት ደረቀ መሰለኝ፣ እሱ ጠፋ። ከዛ ቀጥሎ ደም የሚፈሳት አለ። ደም የሚፈሳት ብሎ ከጉንጯ ደም ጠብጠብ የሚልባት ስዕል ብሎ ያንኑ ይዞ መጥቶ ኢትዮጵያ ውስጥ እንደዚሁ ህዝብ ሲጫወት በህዝብ ነፍስ ሲጫወት ከርሞ እሱ ደግሞ ጋብ አለ። ከዛ እንባ የሚወጣት መጣች፣ ምታለቅስ እየየ ብላ ምታለቅስ የማርያም ስዕል መጣች። ስቅስቅ ብላ እንባ ይወጣታል። ይሄ ሁሉ እንባ እያለ በዚህ ምድር ላይ ልክ እንባ እንዳነሰ እንባ ያላት ማርያም መጣች። እንባ መሪና የምትባል እንትንም አለች። ለነገሩ እንባ መሪና የምትባል ወንድና ሴት የሆነች የምትጫወት ገዳም ውስጥ የሆነች ካራክተር አለች። በነገራችን ላይ አንዳንዴ ወንድ ይሆናል፣ አንዳንዴ ሴት። እንባ መሪና ወጋው። ከዛ እንግዲህ እንባ እየጠረጉ እያበሱ እየተቀባቡ ሰነበቱ። ኦኬ። ከዛ ቀጥሎ የሚያልባት መጣች። የሚያልባት ሊትራሊ ያልባት አለ። ወርክአውት እያደረገች ይሁን ጂም እየሰራች ይሁን የዚህ ሀገር የዚህ ዓለም ኑሮ ውጣ ወረዱ አዝሏት ይሆን እንባ የሚፈሳት ካሉ በኋላ ላብ የሚፈሳት ደግሞ መጣች። ከዚህ በፊት እንደነገርኳችሁ እነዚህ ስዕሎች የሚያለቅሱ ላብ የሚወጣቸው ደም የሚወጣቸው ዘይት የሚፈልቅባቸው ከሆኑ ይጸዳዳሉ ወይ ብሎ የጠየቀኝን ሰውዬ ጥያቄ ነው መቼም አረሰው። በቃ የቀረው ይሸናሉ ይጸዳዳሉ የሚል ነው የቀረው። ወደፊት ይመጣል። ያው አሁን ደግሞ ይሄ ሁሉ ካለፈ በኋላ ምን መጣ? ወተት የሚፈልቃት። አሁን እንግዲህ ወይ የወተት ንግድ የጀመረ አንድ ደብተራ አለ ላሞች ገዝቶ ባይገዛም እየበጠበጠ ሊሸጥ ያሰበ የወተት ምርትና ተዋጽኦ ሊጀምር ያሰበ አንድ ደብተራ ወይ ቄስ አለ። እንወቅ። ልጅቷ ራሱ ሰዓት ያን ቢዝነስ ለመጀመር የቋመጠ ሰው ነው የምትመስለው። እስቲ ቪዲዮ ለማን ቪዲዮ ሳንወድ እኮ ያስቁናል። ወጌታ በኢየሱስ ስም እንግዲህ በሊትር ሊቸረችር ነው ተሰልፎ ኢትዮጵያ ይገዛል። ይሄ ወተት ለልጆቻችሁ ወስዳችሁ ብታጠጡ በአንድ ቀን እድገት ያሳያል። ልጁ ቶሎ አፍ ይፈታል። ይሄ ወተት የጠጣ ልጅ ቢሮጥ አይደክመው። አበበ ቢቂላ ለምኔ ኃይሌ ገብረስላሴ ለምኔ የተባለ ልጅ ነው የሚሆነው። ይሄን ወተት የጠጣ የሚል ማስታወቂያ ልሰማ ትችላል። አልበዛባችሁም? ግን እንትን ፈሳሽ ነገር ትንሽ አልበዛም ወይ? ትንሽ አልበዛም? አቤት አቤት! እስቲ እንስማት እስቲ እህታችንን ተጠምጥማን የመጣችው ታችን ስላልሆነ ከናስል
ወተት እያፈሰሰ ነው ከስዕል አድኖ ማለት ነው። እሺ ከያራት በጣም ከብዙ አቅጣጫ ወተት ይፈሳል ከስዕል አድኖቿና በጣም ደንግጠን በቃ እንትን አልነው ተቀባባ ነው ሁላችን ተቀባባ ነው ግራ ገባኝ ማለት በትክክል ነው በትክክል ፎቶ ነው መጥቻለሁ ማሳየት ይቻላል። መስማ ወላሂ ቅዱስ ይሄ ማለት እንዴ አይዞ ይሄ ወተት እያፈሰሰ ነው ምናምን ከሰኞ እስከ ዓርብ ትምህርት ስለሆንሽ አሉ ስለማይመችሽ ቅዳሜ አሉ ሱባኤ ቤት እታችን ወለተ ወተተ ማርያም ወለተ ወተተ ማርያም ብየዋለሁ ስምሽን እናቴ። እንዴ ቄሶቹ አላወጣ ካሉ እዚህ እኔ ስም ላውጣላችሁ። ወለተ ወተተ ማርያም እህተ ማርያም እንደሚባለው ወተተ ማርያም ብዬሻለሁ። አረ ወረቀት ውስጥ የሁሉ ነገር አለ እንደኛ እኮ አናቅም ነበር። ወረቀት ውስጥ የሁሉ ለመሆኑ እቺ ስዕል ሮብና ዓርብም ታፈልቃለች ወይ ነው? ሮብና ለጾም የጾም ሚልክ መቼም የናጡት ወተት ጾም የለውም ለልጆች አይደል? ጾም የለውም። የጾም ወተት መጣል ወይ ዛሬ ሆዴ መቅሰሉ ነው። እንደዚህ ሰው ፊት ወጣችሁ ስትቀልዱ ትንሽ አይሰቀጥጣችሁ? የጾም ወተት በቃ የጾም ማኪያቶ በቃ ተጀመረ። በፊት በሆነ ነገር አድርገው ነው ነጣ ያለ ማኪያቶ ስትሏቸው በጾም በሆነ ነገር አንጥተው ይሰጡናል። አሁን ተጀመረ በቃ የጾም ሚልክ መጣል ስል አልሰሜን ግባ በለው የጾም ማኪያቶ በቃ ይሄ ክብረ ነክ ነው። በነገራችን ላይ ይሄ እኮ የጌታ ኢየሱስን እናት ማርያምን አይወክልም የለችበትም እዚህ ውስጥ። አሁን እነሱ መንፈስ እያሉ የሚጠሯት ማርያም እያሉ የሚጠሯት መንፈስ ያንን እሱ ላይ ነው የምንቀልደው። የህዝባችንን ጆሮ በክህደት ትምህርት በአጋንንት ትምህርት እንደዚህ ጠቅጥቀውት ይቀልዳሉ። እዚህ መንፈስ ላይ እኛ ደግሞ እንስቃለን፣ እናላግጥበታለን። እግዚአብሔር ስራችሁን ያፍርሰው። ይህን ተረታችሁን እግዚአብሔር ያፍርሰው። እሺ አንዴ እንድገመው ድገምልን አላችሁኝ። እሺ እመቤታችን ስላድኖ ቀን አስል ወተት እያፈሰሰ ነው ከስዕል አድኖ ማለት ነው። እሺ ከያራት በጣም ከብዙ አቅጣጫ ወተት ይፈሳል። ኦኬ ከብዙ አቅጣጫ ነው ወተት የሚፈሰው። ደግሞ ከጡት ነበር የሰማነው እኛ ማለት ማርያም በታምረ ማርያም መሰረት የነሱ ማርያም መንገድ አላፊና አግዳሚውን ሁሉ ጡት የምታጠባ ናት። በኦርቶዶክስ መጽሐፍ በታምረ ማርያም መሰረት ሐላፊ አግዳሚ ሁሉ የማርያምን ጡት ይጠባ ነበረ ተብሎ ተጽፎበታል። ታምረ ማርያም ጡቷን ያጠባችው እንደውም አንዱ መነኩሴ በቃ ዕውቀት ተሞላ ተብሎ እንደዚህ አስነዋሪና አሳፋሪ የሆነ ነገር መጽሐፋቸው ላይ ተጽፎ ተቀምጧል። ከዚህ በፊት አቅርበንላችኋል። እና ታምረ ማርያም ከጡት ወተት ፈሰሰ።
ወተቱ ጠብ ያለበት ልክ እንደ መብረቅ እንደመታው ምድር ሆነ። ይሄ ቤተልሔም አካባቢ ነጭ ድንጋይ ይበዛል አሉ። ቤተልሔም እዛ ኢየሩሳሌም ድረስ ሄዶ ይዋሻል። ነጭ ድንጋይ ይበዛል። ምንድነው የነጭ ድንጋይ ይበዛው ሲባል የማርያም ወተት የነጠበበት ጠብ ጠብ ያለበት ይላል። አሁን ከብዙ አቅጣጫ ነው እንግዲህ ወተት ከወረቀት ላይ ከብዙ አቅጣጫ ይፈስ ነበር ነው የምትለው። እንደሰማችሁ ከብዙ አቅጣጫ በአራት በአምስት አቅጣጫ ወተት ይፈሳል እያለች ያለችው አየው ባይኔ ነው የምትለው። ከስዕላዱ ነው ማለት እሺ። ከያራት በጣም ከብዙ አቅጣጫ ወተት ይፈሳል ከስዕላዱ ወጣና በጣም ደንግጠን በቃ እንትናል ነው ተቀባባ ነው ሁላችን እና እናቴ ብቻ ነበርን ሁላችንም ተቀባባ ነው አለችና እኔና እናቴ ብቻ ነበርን ነው የምትለው። እነዚህ ሁላችንም ያለችው እነሱን ቀጥሎ ኢግኖር አደረገችና ተወቻቸውና እኔና እናቴ ብቻ ተቀባባ ነው አለች። ወተት ይቀባባሉ አጠጪ ከብዙ አቅጣጫ እኮ ባልዲ መደንቀን እንዴት ነው የሚገፋው? እናንተ እየወጣችሁ ነጠላ ተጠምጥማችሁ ወይ ጥምጣም አድርጎ መሪጌታ ወቶ ባይቀልድ በምን እንስቅ ነበር? በዚህ ዘመን ሳቅ እንዲህ በተወደደበት ዘመን በምን እንስቅ ነበር? ወይ ወተት ማርያም ደግሞ አይታችኋል እኮ የእሱን ቪዲዮ እሱ ወተት ነው አረቄ የተባለ ነው ይመስል ወተት አይመስልም ፊቱ። ይሄ የወተት ፊት አለ ያረቄ ፊት ነው። ምክንያቱም ወተት ይፈልቃል ከተባለ ፈካ ማለት አለበት። ልጁ ጨንቆታል። ይኸው ፊቱን ይኸው ጨንቆት ይሄ ወተት ፊት አለ። ኢትስ ኖት ሚልክ ፌስ። መርዝ የፈሰሰን ያስመስላል። ወይ በጌታ በኢየሱስ መርዝ ያፈሰሰችን ያስመሰለው እኮ ፊቱን። የምርሽን ነው ይላታል። እውነት እየቀለድሽ መሆን አለበት። ወተት በብዙ አቅጣጫ ወተት ፈሰሰ። የእሱ ፊት እንዲሆነ የኛ ፊት እንዴት ይሁን እናቴ? ዘገነ ነው ከስዕል ወተት መርዝ እንደዚህ ያደርግም የሰው ፊት። እሺ ከዛ በኋላ ምን አለች? በትክክል ነው በትክክል ይሄ ነገር ግን ሚልክ ነው ይላታል። አዎ በትክክል ሚልክ ነው ትላለች። ማሳየት ይቻላል። በስመ አብ ወወልድ ወመንፈስ ቅዱስ ያስብላል። ይሄ በስመ አብ ወወልድ ወመንፈስ ቅዱስ ያስብላል። ጎበዝ በስመ አብ ብለን ይሄን ማየት ያለብን። ፎቶ ይዤ መጥቻለሁ ነው የምትለው። እሺ ይሄ የምር ማለት እንዴ? ይሄ ወተት ያፈሰሰ ነው የምር? እሺ ይኸውልህ አሁን እንግዲህ ተመልከት። እንዲህ አይነት በመስታወት ውስጥ ያሉ ፎቶዎች ከእድሜ ርዝማኔ የተነሳ በተለይም እርጥበትና ሙቀት እየተቀላቀለ ለረጅም ዘመን ሲቆይ ስዕሉ ከመስታወቱ ጋራ ወይም ወረቀቱ ፎቶም በሉት ከለር ስላለው አየው ቴክስቸሩን ይቀይርና ራሱ መንጣት ሌላ ከለር ራሱ መፍጠር ይጀምራል። አሁን
በእግር ረግጠ መገንጠል የሚያቅት ስዕል አለ ተጣብቆ ከመስታወቱ ጋር ለረጅም ጊዜ ተቀመጠ ጎን ስታነሳው አብሮ ወይ ፊቱን ቦጭቆ ምኑን ቦጭቆ ያነሳዋል። ስለዚህ በመስታወት ተደርጎ ምናምን ለረጅም ጊዜ ተቀመጠ። ይሄን ስታይ ደግሞ ፔንት የተደረገ ነው። እንደው እንደ ጅል እንደ ሞኝ ሰው እንደው እነሱ በሚሉት መንገድ እንኳን እንየው ካልን የመጨረሻ አሳፋሪ ነው። አሳፋሪ እንዴ! አንተ የኢየሱስ ደም መቼ ነው የሚታያቸው ትላለህ? የፈሰሰላቸው በቀራኒው አደባባይ የፈሰሰላቸውን ደም ሰይጣን ሸፍኖ ወተት ያሳየዋል። በዚህ ቢያበቃ ጥሩ ነው። ወተት እኮ የማይፈስበት ነገር የለም እኮ። ላምጣልህ እስቲ አንድ ቪዲዮ ላምጣልህ እስቲ ከእንትን ካልን ላይቀር ስለ ወተት ከተነሳ ላይቀር እኔ መቼስ በጣም የሚገርመኝ ብሰማው የሚገርመኝ አንድ ጉዳይ አለ። ከሊቀ ሊቃውንት ቅዱስ ጊዮርጊስ ዛሬ ሚያዝያ 23 ቀን አንገቱን በሰይፍ በተቆረጠ ጊዜ ከአንገቱ አንደኛ ውሃ፣ ሁለተኛ ደም፣ ሶስተኛ ወተት ወጣ። ይህ ታምር ነው። ይህ ገድሉ ነው። የቅዱስ ጊዮርጊስ ገድሉ ነው፣ ታምሩ ነው። ቅዱስ ጊዮርጊስ ዛሬ ሚያዝያ 23 ቀን አንገቱን በሰይፍ በተቆረጠ ጊዜ ከአንገቱ አንደኛ ውሃ፣ ሁለተኛ ደም፣ ሶስተኛ ወተት ወጣ። ይህ ታምር ነው። ይህ ገድሉ ነው። የቅዱስ ጊዮርጊስ ገድሉ ነው፣ ታምሩ ነው። ውሃው ለምን ፈሰሰ? የተጠመቀበት ማየገቦ ከክርስቶስ ጎን የፈሰሰው የተጠመቀበት ማየገቦ ጥምቀቱን ጠብቆ ከዚች ቀን ስለደረሰ በዚህ ጥምቀት ስለከበረ እግዚአብሔር አምላክ ስለሰበከ ይህ ታምር ነው። ሰማችሁ? ከሰው አንገት ወተት ወጣ ይላል። በፍጥረት ታሪክ ታይቶ ተሰምቶ የማይታወቅ እግዚአብሔርም እንዲህ አይነት ነገር እውነት ለመናገር ከዘፍጥረት እስከ ራዕይ ዮሐንስ ብታነብ አታገኝ። ከሰው አንገት ሲቀላ ወይም ደግሞ ሲሰዋ ወተት ወጣ። እስቲ ጊዮርጊስ ዛሬ ሚያዝያ 23 ቀን አንገቱን በሰይፍ በተቆረጠ ጊዜ ከአንገቱ አንደኛ ውሃ፣ ሁለተኛ ደም፣ ሶስተኛ ወተት ወጣ። ይኸውልህ ወተት ይወዳሉ። በእርግጥ ወተት መጠጣት ጥሩ ነው። ወተት ጠጡ፣ ነገር አታምጡ። እህቴ ወተት ጠጪ፣ ነገር አታምጪ። ወተት ጠጡ፣ ነገር አታምጡ። ውሃና ደም ከጌታ ከኢየሱስ ክርስቶስ ጎን ፈሰሰ የሚለው ለማመሳሰል ይሄ እኮ ያጋንንት ስራ እኮ ከጊዮርጊስ አንገት ትንሽ ከፍ ለማድረግ አዩ የኢየሱስን ሞት የኢየሱስን ትንሣኤ የኢየሱስን የከፈለልህን ዋጋ ቀለል አድርጎ ሰው እንዲያይ ከዛ በላይ የነ ጊዮርጊስን ከፍ አድርጎ እንዲመለከት ይሄ የተወጋ ይሁን ያጋንንት ትምህርት ነው። ምን ይጨምርበታል? ወተት ጨምርበት። አዩ ወተት ገድሉ ላይ ከአንገቱ ደምና ውሃ ወተት ወጣ። ስለዚህ ጊዮርጊስ የሞተ የተነሳ ብዙ ጊዜ እንትን ስላለ አሁን ሰው ከጌታ ከኢየሱስ ክርስቶስ ማዳን ይልቅ እግዚአብሔር አብ ከሰማይ ከላከላቸው መድኃኒት ይልቅ ጊዮርጊስን ነው የሚያደናንቀው። ኢትዮጵያ ሕዝብ ዘመተልን አድዋ የሚለው ጊዮርጊስን ስለ ሁላችን በደል በመስቀል ላይ የሞተልንን ኢየሱስን እንዳይመለከት ምን አደረገው? ሸበበው ማለት ነው። ልክ እንደዚህ ከአንገት ጭምር ወተት ወጣ የሚሉ ሰዎች ናቸው እነዚህ። እንዳይደንቅ ከስዕል ብቻ አይደለም፣ ከአንገት የሰው ተፈጥሯዊ ማንነትን ወይም ደግሞ ናቹራል የሆነውን የሰዎችን ማንነት
የማይቀበል ወይም ደግሞ በጭራሽ ከመጽሐፍ ቅዱስም ሆነ ከተፈጥሮ ጋር የማይስማማ ነገር ነው። ይሄን ስትነግሯቸው እግዚአብሔር ምን ተስኖት ደም ማነው ወተት ቢወጣስ እግዚአብሔር ምን ይሳነዋል ይልሃል። እግዚአብሔርማ ምንም የሚሳነው ነገር የለም። ነገር ግን ሰውን ሲፈጥር በደም ስር ውስጥ ደም አደረገ እንጂ ወተት አልጨመረም። እንዴ በየትኛው ሕግ ትዳኛላችሁ? መጽሐፍ ቅዱስ እንዳይዳኝ መጽሐፍ ቅዱስን ታጣምማል። ተፈጥሮ እንዳይዳኝ ከተፈጥሮ ውጪ ነው የምታወራው። ድንጋይ የሆኑ ሰዎች አሉ ይልሃል። ሙሽሮቹ ሁለት ሙሽሮች መጥተው ንጽህና የጎደላቸው ሙሽሮች መቅደስ ውስጥ ገብተው የወፍጮ ድንጋይ ሆኑ ብሎ ሁለት ድንጋይ አስቀምጦ ያሳያል። ኔቸርን ማይቀበሉ ናቹራል የሆነውን ነገር ራሱ ማይስማማ ከተፈጥሮ ጋር ማይስማማ ከእግዚአብሔር ቃል እውነት ጋር ማይሄድ ያጋንን ትምህርት ነው። ስለዚህ ወደ ወተተ ማርያም ልመልሳችሁና ወደ ወተተ ማርያም አይ ወተተ ማርያም አሁን እዚህ ጋር የምትመለከተው አጸዳለሁ ብላ መስታወቱን እለውላለሁ ብላ በስፖንጅ የጠረገችው ሳሙና ወደ ውስጥ ገብቶ ቴሌቪዥን እኮ በሳሙና ይታጠባል። እኛ ሀገር አይደለም የስዕል እንትን ቴሌቪዥን በሳሙና የሚያጥባል ይወለዋል። ጭፍቅ አድርገሽ በደንብ ማርያምን እነሱ የማርያምን ስም እንደዚህ እንደነሱ ማርያምን ያሰቃያል። ስፖንጁን ለማንኛውም ለሌላ ጊዜ ኪችን ምኑን የጠራረግሽበትን እያመጣሽ ወይ ጭመቂው ስታጥቢው ወይ ጭመቅ በስርዓት እሺ አንድ መጣሉ ማቃት እና እሳቸው ምን አሉ ከሰኞ እስከ ዓርብ ትምህርት ስለሆንሽ አሉ ስለማይመችሽ ቅዳሜ አሉ ሱባኤ ያዥ አሉኝ። ወተት ከተገለጠላት በኋላ ኧረ በጌታ ኢየሱስ በእውነት የጌታን ደም ማስተዋል ይሁንልሽ እህቴ። የፈሰሰልሽን የጌታ ኢየሱስን ደም ማስተዋል ይሁንልሽ። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ከኃጢአት ሁሉ ደሙን አፍስሶልን ያዳንን በክቡር የክርስቶስ ደም ተቀድሳችኋል፣ ተዋይታችኋል እንዳለ ጴጥሮስ፣ ዮሐንስም በመልእክቱ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ እንደተናገረ ከኃጢአት የሚያነጻውን ንጹሑን የክርስቶስ ኢየሱስን ደም የኪዳኑን ደም ማስተዋል በክርስቶስ ኢየሱስ አምኖ በዚህ ደም መታጠብና መንጻት መቀደስ ይሁንልሽ። ማስተዋል ይሁንልሽ። አሁን ምንም ነገር ቢፈስ በምድር ላይ ማይገርመን የእግዚአብሔር ልጅ ወልድ ኢየሱስ ክርስቶስ በስጋ ተገልጦ ደሙን ስለኛ አፍስሶ ስላዳነን ሌላ ምንም አይነት ነገር ከኛ ማንነት ጋር ስለማይገናኝ ወተትም ሆነ ላብም ፈሰሳቸው የምትሏቸው ስዕሎች አጋንንታዊ አሰራር ስለሆኑ የእግዚአብሔርን ቃል በማጥናት የወንጌልን እውነት በመስማትና በማመን የፈሰሰልሽን ደም የኢየሱስ ክርስቶስን ደም እሱ የኃጢአትሽ ስርየት እንደሆነ በማመን በማወጅ መዳን እንዲሆንልሽ ነው የምነግርሽ። የልጁ ፊት ራሱ ይኸው ምንም መመለሻ አጥቷል። ስለዚህ ይሄ እንግዲህ ወተተ ማርያም ብዬ ስም አውጥቼላታለሁ። ኮድ ያስፈልጋል። አሁን ሌላ ቀን ስንነጋገር ያቺ ስዕል ይፈሳታል ወተት ይፈሳታል ያለችው ስዕል ምናምን አልልም። ወተተ ማርያም ነው የምላችሁ። ያን ለማብራራት በጣም ረጅም ጊዜ ይወስዳል። ኦኬ ወተተ ማርያም ይሄንን በዚህ ላብቃና እስቲ ወደ ቀጣዩ ጉዳይ ልውሰዳችሁ። ወደ ቀጣዩ ጉዳይ ስንሄድ
መጠጥና ዳንኪራ የጭፈራ ቤት በሙሉ የኦርቶዶክሳውያን መገለጫ ሆነዋል። ዘፋኞችም ለብርሃነ ትንሣኤው ለብርሃነ ልደቱ እንኳን አደረሳችሁ እያሉ አልበማቸውን ዳንኪራቸውን የሚጋብዙን በዚህ ጊዜ ነው እና ነውረኞች ሆነናል፣ አሳፋሪዎች ሆነናል እያለ በሚገርም ሁኔታ መምህር ወመገስጽ ብየዋለሁኝ። እስቲ ላምጣው እዚህ ጋር ማን ይሰማ ኦርቶዶክስ መጠጥን ማን ይጠጣ ኦርቶዶክስ ዘፈንን ማን ይሰማ ኦርቶዶክስ መጠጥን ማን ይጠጣ ኦርቶዶክስ ጭፈራን ማን ይጨፍራ ኦርቶዶክስ ናይት ክለብ አብዛኛው ማን ያድራ ኦርቶዶክስ። በእኛ ምክንያት በዚህ ዘመን በጣም ብዙ ጊዜ ይሰደናል። ኦርቶዶክስ የሚለው ስም ይሰድ 55 ቀን ጾመን አብይ ጾመን ትንሣኤ ሲመጣ ቢራ ፋብሪካዎቹ እንኳን አደረሳችሁ ብለው ይቀልዱብን። እንኳን ለብርሃነ ትንሣኤው አደረሳችሁ ብለው ቢራ ያስታውቁናል። ዘፋኞቹ ኮንሰርታቸውን ያዘጋጃሉ። አብይ ጾም ላይ ዘፈኑን ሲሰሩ ይከርማል። ልክ ከፋሲካው ጋር አልበሞቻቸውን ጨራርሰው በዚህ ስለሚለቀቅ በዚህ ሚሽን ጠብቁን ብለው ማስታወቂያ ይሰራል። አብዛኛው ክርስቲያኑ ያንን ዘፈን ጭራሽ ዘፋኙን የሚናገር ሰው ድንጋይ ይወርድበታል። ማፈሪያዎች በብዙ ነገር ማፈሪያዎች ነው። ዘፈንን ማን ይሰማ ኦርቶዶክስ መጠጥን ማን ይጠጣ ኦርቶዶክስ ጭፈራን ማን ይጨፍራ ኦርቶዶክስ ናይት ክለብ አብዛኛው ማን ያድራ ኦርቶዶክስ። ማፈሪያዎች ነው። የሚገርም ነው በጣም። እንግዲህ እኔ ብዙ ጊዜ እንደዚህ አይነት ነገር ስናገር የስድብ ውርጅብኝ ነው የሚያወርዱት። በጣም ነው የሚበሳጩት እና አንዳንድ ጊዜ እውነት በቦታው ሲነገር ደግሞ እንደዚህ ፊት ለፊታቸው ቆመው ሲነግሯቸው ሊሰሙ ይችላሉ ብዬ አስባለሁ። ምክንያቱም እውነቱ ይሄ ነው። መጠጥ ቤቱን የሚሞላው ማን ነው? ዳንኪራ ቤት ዳንስ ቤቱን መሸታ ቤቱን የሚሞላው ማን ነው ስትል ኦርቶዶክሳዊ። ይሄ እኮ ራሳቸው አምነው እየተናገሩት ያሉት ነገር እየተናገሩ ያሉት ደግሞ መስተካከል ስላለበት ነው። ይሄ ጥሩ ነገር ነው። I really appreciate ምክንያቱም እውነቱን ካልተናገሩ በስተቀር ሰዎች ወደ እውነተኛ ህይወት ሊመጡ ስለማይችሉ በኢትዮጵያ ኦርቶዶክስ ውስጥ ያለ የመታደስ ዘመን እንዲመጣ ማህበረሰቡም ቄሱም ከመጠጥ ጋራ የተቆራኘ ማንነት ስላለው ውስኪ ይዞ ነው የሚዘምረው ቄሱ። አሁን ምናልባት መናገር ስላልፈለገ ይሆናል እንጂ ማን ነው ዋናው መጠጥን የሚፈቅደው? 2 ጠጣ 3 ጠጣ እያለ ውስኪ ይዞ የሚዘምረው ማን ነው? ቄሶቹ ናቸው፣ ጳጳሳቶቹ ናቸው። በተለያየ ቪዲዮ ይሄንን ስንት ጊዜ ሼር አድርገናቸው። ተይዞ ይዘመራል፣ መጠጥ ተይዞ ይዘመራል። በዚህ ቤት ይውረድ በረከት እየተባለ ለወለተ ማርያም ጭምር እየተዘመረ ውስኪውን ላቀረበችው ወለተ ማርያም ቤቱ የሥላሴ ወለተ ማርያም ዳግማዊት ሙሴ አኖሪሻለሁ በመሶበ ወርቅ አንቺ ነሽና የካህናቱ ስንቅ እየተባለ እስክስታ የተወረደ ይጨፈራል፣ ይጠጣል፣ ይሰከራል። ከጾም በኋላ ባለው ፍቺ በሚባለው የጾም ፍቺ በሚባለው ቀን ኮንሰርት በለው ዳንኪራ በለው ዘፈን በለው የሚመጣው ያኔ ነው። ይሄንን የስናገረው በቃ አገር ይያዝልን ነው። ግን እውነታው ይሄ ዘፋኝ የምትለው በሙሉ ክር ያሰረ ነው። ተሳዳቢ የምትለው በሙሉ ክር ያሰረ ነው። ልክ የስድብ ፈቃድ ነው የሚመስለው ክሩ፣ የዘፈን የስካር ፈቃድ ነው የሚመስለው። እርግጥ ነው የሚቃወሙ አሉ። አዎ ማይስማሙ አሉ። አዎ ኦርቶዶክሳውያን ሆነው የማይጠጡና የማይሰክሩ አሉ። አዎ አሉ። ማይሰክሩ አሉ፣ ማይጠጡ ማይሰክሩ አሉ። ከካህናቱም ይሁን ከህዝቡም ይሁን የማይጠጡ ማይሰክሩ አሉ። ዘፈን የማይፈልጉ አሉ። ዳንኪራ ቤት ማይሄዱ አሉ። ሁሉም እንደዛ ነው ማለት አይደለም። ፍርደ ገምድል አይደለንም። እኛ ልዩነቱን እናውቃለን። እያልን ያለነው በተለይ ወጣቱ አብዛኛው ማጆሪቲው በዚህ ሲስተም ውስጥ ነው ያለው። ከ199% ማለት ትችላለህ። በቃ ከ199%
የተወሰኑ ከዚህ ጉዳይ ጋር ማይስማሙ እንጂ አብዛኛው በዚህ እስራት ውስጥ የሚኖር ኢየሱስ የህይወት ለውጥ ይሰጣል።